አንዲት ሴት ልጅ ከአንዲት እናት ብትጠባ የእሷ ባል አባቷ ይሆናል። የእሱ ወንድሞች አጎቶቿ ይሆናል። ወንድም ከሆነ የጠባው ያጠባችው ሴት ባሏ እህቶች አክስቶቹ ይሆናል። እናቱ አያቱ ትሆናል። አሰላሙ አለይኩም ወረሕመቱላህ ወበረካቱ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ አማ በዕድ። ዛሬ በአላህ ፈቃድ የምናየው የጡት መጣባትን ጉዳይ ነው። የጡት መጣባትን በተመለከተ በሸሪዓችን በቁርአን በሐዲስ እንደዚሁ በፍቅህ ክታቦች የተዳሰሰ ጉዳይ ነው። ሕክሙን በተመለከተ ዑለሞች ረሒመሁሙላህ ተዓላ ሙባህ ነው ብሏል። ሙባህ ነው ማለት የተፈቀደ ነው። የፈለገ ሰው ማድረግ ይችላል፣ የፈለገ ሰው መተው ይችላል። ዋጅብም ነው አንልም፣ ሱናም ነው አንልም። ነገር ግን አስፈላጊ ሆኖ ከተገኘ ማድረጉ ተገቢ ነው እንላለን። ሕፃኑን የሚያጠባው ሰው አጥቶ ሕፃኑ ለአደጋ የሚጋለጥ ከሆነ ይህን የማጥባቱ ግዴታ ይሆናል እንላለን። ይሄን ነጥብ አጥብበን አይደለም መመልከት ያለብን። ሲጀምር ሴት ልጅ ልጇን የማጥባት ግዴታ አለባት የለባትም ሸሪዓ ላይ ተዳስሷል። ከሷ ውጭ የሚያጠባው ሰው ከሌለ የማጥባት ግዴታ እንዳለባት ሁሉም ዑለሞች ይስማማሉ። እሷ አላጠባም ብትል ባሏ ሌላን ሴት ቀጥሮ እየከፈለ የማስጠባት ግዴታ ይኖርበታል። የተፋቱ እንደሆነም ለሷ ለእናቱ እንኳ ደሞዝ እየከፈለ ማጥባት ግዴታ ይሆንበታል። ሐታ ይሄ ጠብዓን የፍቅህ ጉዳይ ነው፣ የፍቅህ መሰላ ነው። አንድ ወንድ ባለቤቱ ውድ ዋጋ ካልከፈልከኝ አላጠባም እንኳ ብትል ሌላ ሴት ጋር በቅናሽ እየከፈለ ማስጠባት ከቻለ ከእናቱ ወስዶ እሷ ጋር ማስጠባት እንደሚችል ሁሉ ዑለሞች ፍቅህ ላይ ጠቅሰዋል። አረቦች ዘንድ የሚታወቅ ነገር ነበር። ከተማ የተወለዱ ልጆችን ገጠር እየወሰዱ መታጠባን ሴት ፈልገው እዛ እየጠባ ቆይቶ ያመጡታል። ይጠነክራል፣ ቋንቋ በደንብ ይለምዳል የሚል እምነት ነበራቸው። በተለያዩ ምክንያቶች አንድ ሕፃን ልጅ ከሌላ ሴት ሊጠባ ይችላል። አንዲት ሴት ሌላን ሕፃን ማጥባት ከፈለገች ባሏን ማስፈቀድ እንዳለባት ዑለሞች ተናግረዋል። ላ ቱርጢዑል መርአቱ ኢብነ ገይሪሃ ኢላ ቢኢዝኒ ዘውጂሃ ብሏል። ባሏን አስፈቅዳ እንጂ እሷ ያልሆነን ልጅ ማጥባት የለባትም ይላሉ። ሳታስፈቅድ ያጠባች እንደሆነ ወንጀለኛ ትሆናለች። ነገር ግን መጥባቱን ተከትሎ የሚመጡ ህግጋት በሙሉ ተግባራዊ ይሆናሉ። የጡት ልጇ ይሆናል፣ ማህረሟ ይሆናል። ሳትወድ በግድ እንደዚሁ እንድታጠባ ቢደረግ የሌላን ሰው ልጅ አሁንም ማህረምነቱ እንዳለ ይሆናል፣ የጡት ልጇ ይሆናል። እንደዚሁ ረስታና ባለማወቁን ካብታጠባ ማህረምነቱ ይገኛል፣ የጡት ልጇ ይሆናል። የግድ ንያ አላደረገችም፣ ረስታ ነው፣ ሳታቅ ነው አይባል። ማጥባቱ ማህረም እንደሚያደርገው አጅነቢይነቱ እንደሚያስቀረው አላወኩም ነበር እንኳ ብትል ማህረምነቱ ይጸድቃል። ሐታ አልፎ ሁሉ ዑለሞች ረሒመሁሙላህ ተዓላ ከሞተች ሴት ልጅ እንኳ ቢጠባ ማህረምነቱ ይገኛል ይላል። ጡቱ ወተት እስካለው ድረስ የሞተችን ሴት እንኳ ቢጠባ የጡት እናቱ ትሆናለች ይላል። ማጥባትን በተመለከተ ምስክርነት ያስፈልጋል። አንድ ሰው እኔ ገሌት ጋር ጠብቻለሁ ብሎ ዝም ብሎ ስለተናገረ አንሰማው። ታማኝ ወንዶች መመስከር አለባቸው። ወንዶች ከሌሉ ሁለት ሴቶች ቢመሰክሩ ጥሩ ነው ይላል። ካልሆነ አንዲትም ሴት መመስከር ትችላለች። ነገር ግን በውሸት የታወቀች መሆን የለባትም። በዲኗ የምትታመን ሴት እገሌን አጥብቻለሁ ካለች ማህረምነቱ ይዘርጋል ነው። ባለፈው እንደጠቀስነው ማህረምነት በሶስት መንገዶች ሊገኝ ይችላል። በአንደኛ ደረጃ በመዋለድ ወይም በስጋ ዝምድና፣ ሌላኛው በመጋባት በአማችነት ሲሆን፣ ሌላኛውና ሶስተኛው በመጣባት ምክንያት ወይም በጡት ምክንያት ሊመጣ የሚችል ማህረምነት። በማጥባት ምክንያት የሚመጣው ማህረምነት ልክ በስጋ ዝምድና እንደሚመጣው ማህረምነት ነው። የወለደች እናት እንደሚባለው ሁሉ የጡት እናት ይባላል። የእናቴ እናት ወይም አያቴ እንደሚባለው ሁሉ የጡት አያቴ ይባላል። በጡት ምክንያት የተዛመዷቸው እህቶች፣ ወንድሞች ማህረም ይሆናል። ይህ ማህረምነትም ባጠባቸው እናት ብቻ አይቆምም፣ ባሏንም ጭምር ያካትታል። አንዲት ሴት ልጅ ከአንዲት እናት ብትጠባ የሷ ባል አባቷ ይሆናል። የሱ ወንድሞች አጎቶቿ ይሆናል። ወንድም ከሆነ የጠባው ያጠባችው ሴት ባሏ እህቶች አክስቶቹ ይሆናሉ። እናቱ አያቱ ትሆናለች። የሱ ልጆች እህቶቹ ይሆናሉ። ከሌላ ሚስቱን ከወለዳቸው ጋር አንዲት ሴት ልጅ ከአንድ እናት ከጠባች እሷ የወለደቻቸው ልጆች በሙሉ እሷ እህቶች ናቸው፣ ወንድሞች ናቸው።
የሷ ባለም አባቷን ባሏ ከሌላ ሚስት የወለዳቸው ልጆች እንኳን ቢኖሩት የሷ ወንድሞች እህቶች ይሆናል። ካጠባቻት ሴት ልጅ የወለዳቸው ወንድምና እህቶች ሸቂቅ የጡት ወንድምና እህቶች ይባላሉ። ያጠባቻት ሴት ባሏ ከሌላ ሚስት የወለዳቸው ልጆች ደግሞ የጡት የአባቴ ልጆች ተብለው ይመደባሉ። ሁሉም መሕረም ይሆናል። እዚህ ቤት የጠባችዋ ሴት ልጅም እናታቸውን ለጠባቸው ወንድ ልጆች አጅነቢ አትሆንም። የእሷ ልጆችም እነሱ ላይ አጅነቢ አይሆኑም። የእነሱ ልጆችም አብራቸው ጡት የጠባችው የጡት ወንድሞቿ ልጆችም ለእሷ አጅነቢ አይሆኑም። የጡት አክስታቸው ትሆናለች። የእሷ ልጆችም አብረዋት ለጠቡ የጡት ወንድሞቿ እንደዚሁ እህቶቿ አጅነቢ አይሆኑም። እንደዚሁ አንድ ባል ከአንድ በላይ ሚስቶች ኖረውት አንድ ሕፃን ልጅ ከአንደኛው ሚስቱ የተወሰነ ጠብቶ ከሌላኛው ሚስቱ የተወሰነ ጠብቶ እንደገና ከሌላኛው የተወሰነ ቢጠባና መጥባት ያለበትን ቁጥር ከተለያዩ ሚስቶቹ ቢያሟላ ለነሱ ልጃቸው አይሆንም ያጠቡት ሴቶች፣ ላኪን ለባልየው ልጁ ይሆነ። ማጥባትን በተመለከተ ሸርጥ አለው፣ መስፈርት አለው። ከእነዚህ ሸርጦችና መስፈርቶች አንዱ 5 ጊዜ መጥባት አለበት። ከ5 ያነሰ ከሆነ የጠባው የጡት ልጅ ሊባል አይችልም፣ መሐረምም ሊሆን አይችልም። በዚህ መሰረት አንድ ባል 2 እና ከዛ በላይ ሚስቶች ቢኖሩት አንድ ሕፃን ልጅ ከሱ ሚስቶች ከአንዷ 2 ጊዜ ከአንደኛዋ 3 ጊዜ ከአንዷ 1 ጊዜ ቢጠባና 5 ቢሞላ ለሱ ልጁ ይሆናል። ከነሱ መሃል የተኛውም ልጁ አይሆንም 5 ስላልጠባት ማለት ነው። መጣባትን በተመለከተ ሰፋ ያሉ ነጥቦች አሉ። ሸርጥ አለው፣ ህግ አለው። ይሄን ልናውቅ ይገባል። ሸርጡን በምናይበት ጊዜ 3 ሸርጥ አለው። አንዳንድ ዑለሞች 2 ያደርጉታል ጨምቀውት ማለት ነው። በአረብኛ ረዳዓ ወይም ሪዳዓ ይሉታል፣ ወይም ደግሞ ረዳዕ ወይም ሪዳዕ ይሉታል። አላህ ሱብሓነሁ ወተዓላ መሕረሞችን ሲጠቅስ ወኡመሃቱኩም ላቲ አርዳዕነኩም ወአኸዋቱኩም ሚን ረዳዕ ብሏል። እናንተ ላይ እርም ተደርጓል ያጠቧችሁ እናቶች የጡት እህቶቻችሁም ብሏል። እነዚህ ሁለቱ በቁርአን ተጠቅሰዋል። በሐዲስ ደግሞ ሌላ አጎቶችና ወንድሞች ተጠቅሰዋል። በአጠቃላይ እዚህ ስር የሚካተቱ እነማን እንደሆኑ ዑለሞች ተናግረዋል። በቁርአን በሐዲስ በኢጅማዕ የተረጋገጠ ነገር በመጣባት ምክንያት መሕረምነት ይገኛል። እዘን ረዳዓ ጡት መጣባት ሁክሙ ቅድም እንዳልነው ልክ እንደ ዝምድና ተነጥሎ ተገሎ ከመቀመጥ አንፃር ከመመልከት ከማየት አንፃር ልክ እንደ ስጋ ዘመድ ነው። ነገር ግን ኒካህና ውርስ ላይ እንደ ስጋ ዘመዶች እንደ ስጋ ወንድሞች አይሆንም ይላሉ ዑለሞች። ያኒ የጡት ወንድም ኒካህ ማሰር አይችልም። የጡት ወንድም ለጡት እህቱ ወልይ ሆኖ ኃላፊ ሆኖ ኒካህ ሊያስር አይችልም። እንደዚሁ የጡት ወንድምና እህቶች የጡት አባትና እናታቸውን ሊወርሱ አይችሉም። የጡት ወንድም የጡት እህት ይሆኑና አጅነቢነቱ ይቀር ዘንድ መስፈርቶች መሟላት አለባቸው። አንደኛው መስፈርት የሚጠባው ሕፃን በ2 ዓመት ዕድሜ ክልል ውስጥ እያለ መሆን አለበት። ከ2 ዓመት በኋላ ከሆነ የጠባው መሕረምነቱ አይገኝም። የጡት ወንድም የጡት እህት ሊባል አይችልም። ያጠባችው ሴትም እናት ልትሆን አትችልም። ከ2 ዓመት በኋላ ማጥባት መሕረምነትን አያስገኝ። ከኡሙ ሰለማ በተዘገበው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ላ የሕሩሙ ሚነ ረዳዓቲ ኢላ ማ ፈተቀ አልአምዓዓ ፊ ሰዲ ወካነ ቀብለ አልፊጣም። በጡት ማጥባት ምክንያት ሐራም አይደረግም ወይም ደግሞ ጡት ማጥባት መሕረም አያደርግም። ኢላ ማ ፈተቀ አልአምዓዓ የሚጠባው ሕፃን አንጀት ውስጥ ገብቶ አንጀቱን ያራሰ ረሃቡን የመለሰ የሆነና ጡት ከማቆሙ በፊት የጠባ ካልሆነ በስተቀር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማ ፈተቀ አልአምዓዓ ማለታቸው ሕፃን ልጅ ከጡት ከወተት እንጂ ሌላ ነገር ረሃቡን የማያረካለት ከራቡ የማያድነው በሆነበት ወቅት ላይ የጠባው ጡት እንጂ የጡት ወንድም የጡት እናት ሊያስበላ አይችልም ማለታቸው። ከ2 ዓመት በኋላ የጠባ እንደሆነ ትክክል አይደለም፣ መሕረምነት አይገኝም። ከተወለደበት ጊዜ ጀምሮ እስከ 2 ዓመት ባለው መሆን አለበት። እስከ 2 ዓመት ባለው ጊዜ ምግብ ሊበላ ይችላል፣ ጎን ለጎን ምግብ ሊበላ ይችላል፣ ምንም ችግር የለም። ሌላውና ሁለተኛው መስፈርት 5 ረዳዓት 5 ጊዜ መሆን አለበት። የጠባው 5 ጊዜ መሆን አለበት። ከ5 ጊዜ ካነሰ መሕረምነቱ አይገኝም። ሌላው ሶስተኛው ሸርጥ እዚህ ውስጥ ይካተታል፣ ላኪን አንዳንድ ዑለሞች ራሱን የቻለ ሸርጥ ያደርጉታል። የሴት ልጅ ጡት መሆን አለበት፣ ወተቱ ከሴት ልጅ ጡት የወጣ መሆን አለበት ይላል። ከእንስሳት ቢሆን አሊያ ደግሞ ናድር ሆኖ ከወንድ ልጅ ጡት ቢወጣ መሕረም ሊሆን አይችልም። ረዳዑ ትክክለኛ ሊሆን አይችልም። 3 ሸርጥ ሆነ ማለት ነው። አንደኛው በ2 ዓመት ዕድሜ ክልል ውስጥ ያለ መሆን አለበት። ከ2 ዓመት ካለፈ ረዳዕ አይባልም። እንደዚሁ 5 ጊዜና ከዛ በላይ መሆን አለበት። ከ5 ጊዜ ካነሰ ረዳዕ አይባልም፣ አይሟላም። ሌላው ደግሞ ከሴት ልጅ ጡት የወጣ መሆን አለበት ወተቷል።
ከሴት ልጅ ጡት የሚለውን በተመለከተ ነዓም ከሴት ልጅ ነው ወተት የሚወጣው ከወንድ አይወጣም። ላኪን ኹንሳ የሚባል ነገር አለ። ወንድም ያልሆኑ ሴትም ያልሆኑ ወይም ሴትና ወንድ መሆናቸው ያልተለየ የሴትም ባህሪ ያለባቸው የወንድም ባህሪ ያለባቸው የወንድም የሴትም የሰውነት አካል ያላቸዋል። እነዚህ ኹንሳ ይባላሉ። በተለያዩ ነገሮች መለየት ይቻላል። ከእንዲህ አይነት ፍጡሮች ከሆኑ ወተቱ የተገኘው የጡት እናት ሊባል አይችልም፣ ዝምድናም በዚህ አይገኝም ለማለት ፈልገው ነው የሚሉት ፉቃሃዎች። ነገር ግን ራጂሑ ከእንዲህ አይነቱም ሰው ቢገኝ ሁኔታው ታይቶ ሰውነቱ ታይቶ አብዛኛው ሰውነቱ ላይ ያሉ የሰውነት ምልክቶች ሁኔታዎች ሴት የሚያስብለው ከሆነና ሴት ነው ከተባለ ጡቱ ላይ ወተት ካለበት ከጠባ የጡት እናት ይሆናል፣ ችግር አይኖርም። ላኪን አብዛኛው ሰውነቱ ላይ ያለው ሁኔታ ወንድ የሚያስብለው ከሆነና ከወንድ ከተመደበ ከዛ ቢጠባም ዝምድናው ሊገኝ አይችልም። ሌላው ከእንስሳት የጠቡ እንደሆነ መሰለን አንድ ሰው ፍየል ቢኖረው አሊያ ላሞች ቢኖሩት የቤቱ ልጅ ከነዚህ እንስሳት እንደሚጠባ ሁሉ ሌላ የጎረቤት ልጅም ወይም የዘመድ ልጅም ከነዚህ እንስሳት ቢጠባ ከአንዲት ፍየል ወይም ደግሞ ከአንዲት ላም ወተት አብረን ጠብተናልና መሕረም እንሆናለን አይባልም። ይሄ ነው የሰው ጡት መሆን አለበት ተብሎ መገደቡ። ሌላው ወተቱ የተገኘው ካገባች ከወለደች ሴትም ይሁን ካልወለደች ሴትም ቢገኝ የሴት ወተት እስከሆነ ድረስ መሕረምነቱ ይገኛል ይላል። አብዛኛውን ጊዜ ሴቶች ወልደው እንጂ ወተት አይገኝም። አልፎ አልፎ ያልወለዱ ሴቶችም ላይ ወተት ሊገኝ ይችላል። ነገር ግን እዚህ ጋር ትክክለኛ ወተት አይደለም የሆነ ፈሳሽ ነው እንጂ ወተት አይደለምና መሕረም አያስብልም የሚሉ ፉቃሃዎች አሉ። ሆኖም ወተት ከወጣው ልጁ ከጠባና ረሃቡን ካቆመለት ያልወለዱ ሴቶችም ቢሆን ቢያጠቡት አለያ እድሜያቸው በጣም ገፍቶ ውስጣቸው መውለድ ያቆሙ እናቶችም ቢሆን ቢያጠቡትና ወተት ከወጣለት ከጠባ ረሃቡ ከቆመለት 5 ጊዜ ከሆነ የጠባው ኢንሻአላህ ተዓላ መሕረም ይሆናል። የጠባው ቀጥታ ከጡትም ይሁን ጡጦ ላይ ተደርጎለትም ይሁን መሕረምነቱ ይገኛል። በአፉም ይጥባው በአፍንጫውም በሆነ መልኩ ተደርጎለት ይጥባው ሆድ ውስጥ ከደረሰና ከጠቀመው መሕረምነቱ ይገኛል። ሌላውና ትልቁ ነጥብ ዜጋ 5 ጊዜ ማጥባት ተብሏል። እንዴት ነው 5 ጊዜ የሚጠባው? 5ቱንስ እንዴት ነው የምንቆጥረው ካለን አንድ ጊዜ ጡትን መጥቶ ከዛ በኋላ ለመተንፈስም ይሁን ከአንዱ ጡት ወደ ሌላኛው ጡት ለመሄድ በራሱ ጊዜ ካቆመ 1 ይባላል። ድጋሜ እንደገና ሲጠባ 2 ይባላል። ከዛ በኋላ 3 ይባላል። ወሀከዛ 2 3 4 እንዲሆን ብሎ ማቋረጥ አይቻልም። ራሱ የማጠግቦ ወይም ለመተንፈስ ወይም ሌላ ጡት ለመቀየር ያቆም እንደሆነ 1 2 3 ብለን እንቆጥራለን። 5 እንዲሆን ብለን ማቋረጥ አንችልም። አንድ ቦታ ላይና አንድ ጊዜ ላይ 5 ይጥባ በተለያየ ወቅት የሚጥባ ችግር የለው። لأن الشارع اعتبر عدد الرضعات ولم يحدد الرضعة ሸሪዓችን የነገረን 5 ጊዜ ይጥባ ነው እንጂ ያለን 5 ቦታ ላይ 5 ቀን ላይ መሆን አለበት ተብሎ አልተገደበምና በዑርፍ ነው የሚገደበው ይላል። በተለምዶ ነው 5 ጊዜ ጠብቷል የሚያስብልን ያክል ከጠባ መሕረም ይሆናል። 5 ጊዜ ማጥባቱን በተመለከተ መጀመሪያ አካባቢ ላይ ሸሪዓቱል እስላም ሲደነገግ 10 ረضዓት ማዕሉማት ይሐርምና የሚል የቁርአን አያ ነበር ይላል። 10 ጊዜ በግልጽ የታወቀ ማጥባትን ያጠቡ ሰዎች መሕረም ይሆናሉ እንደማለት ነው። ከጊዜ በኋላ ወደ 5 ተቀነሰ ይላል። 5 ጊዜ በግልጽ የታወቀ ማጥባትን ያጠባ ሰው መሕረም ይሆናል። ከዛ በኋላ ቁርአኑ ንባቡ ተሰረዘ፣ ህጓል 5 ጊዜ ያጠባ ሰው መሕረም ይሆናል። እየጠባ ሳለ ገና አፉ ውስጥ ያለ መልሶ ቢያወጣው ይህ አይቆጠርም። የተወሰነ ጠባ ወይም ጡጦ አፉ ላይ ተደረገ ወደ ውስጥ ሳይገባ ተመልሶ ወጣ አይቆጠርም። ላኪን ከጠባውና ሆድ ውስጥ ከገባ በኋላ መልሶ ቢያወጣው ይቆጠራል። ስንት ጊዜ ነው የጠባው ብለን ቁጥሩ ላይ ከተጠራጠረን፣ እንደዚሁ ደግሞ እገሌ ነው የጠባው ወይስ እገሌ ብለን ከተጠራጠረን መተው ግዴታ ነው። አስሉ አጅነቢ ነው፣ ባዕድ ነው። ያጠባችውም ለሱ ባዕድ ናት። በጥርጣሬ ባዕድነቱን አናስቀረው። አንድ ቤት ውስጥ 4-5 ልጆች ይኖራሉ። ከዛ ቤት ልጆች አንዱን እንዳጠባች ታውቃለች። ላኪን የተኛውን ነው ዘነጋችው። ይሄኔ خلاص ጥንቃቄ ማድረግ አጅነቢ ነው። ነገር ግን አጅነቢ ነው ብለን ደግሞ እሱን ማግባትም የለብንም ማለት መጠንቀቅ ይኖርብናል። ጡት ጠብቷልና ወንድሜ ነው ልጄ ነው አንለም። ይሄንም እንጠነቀቃለን። መጥባት አለመጥባቱን እርግጠኛ ስላልሆንኩኝ ደግሞ አጅነቢ ነው ከፈለገን እኛ ቤት ልጆች እሱን ማግባት ከፈለጉ ያገቡታል። የጡት ወንድማቸው አይደለም፣ ሴትም ከሆነች የጡት እህታችን አይደለችም አይሉም። ሁለቱም ይተዋል ማለት አጅነቢነታቸውም እንደነበረ ይቀጥላል። ለማግባት ቢፈልጉም ጥንቃቄ ማድረጉ የተሻለ ነው ያሉ 4 ነው 5 ብሎ ቢጠራጠሩ ማለት። ሌላ ቦታ ላይ አብዛኛው ግምታችን የሆነውን እንጠቀማለን እንደምንለው 25 ነው ብለን እዚህ ላይ በግምት ብቻ አንወስንም እንተዋለን።
ነው ነብዩ ሰለላሁ ዐለይሂ ወሰለም ወመን ተረከ ሹቡሃት ፈቀድ ኢስተብረአ ሊዲኒሂ ወዒርዲሂ ብለዋል። አጠራጣሪ ነገሮችን የተወሰው ለዲኑም ለክብሩም ጥንቃቄ አድርጓል ተብሏልና መጠንቀቅ ይኖርብናል። ሌላውና እዚህ ጋር ሙሂም የሚባለው ነጥብ ጡት የጠባው ሕፃን ልጅ ወንድም ይሁን ሴት ጡት ካጠባችው ሴት ጋር ጠንከር ያለ የሥጋ ዝምድና እንዳለው ይቆጠራል። በጡት ምክንያት ማለት የእሷን ጡት በመጥባቱ ምክንያት ለእሷ ልጆች ማህረም ይሆናል። ለባሏ ልጆችም ከሌላ ሚስቱን ካቢወልዳቸው ማህረም ይሆናል። ቀደም እንዳል የጡት አባትና እናቱ ወላጆችም ለእሱ አያት ይሆናሉ። ይህ ጡት የጠባው ሰው ልጆቹም ለነሱ ያጠቡት ለወላጅ አባቶቹ የልጅ ልጅ ይሆናል። ጡት የጠባው ሕፃን ወንድም ይሁን ሴት ልጆችም አብረው ጡት ለጠቡት ወንድምና እህቶቹ የወንድም ልጅ ይሆናል። እነሱም አጎት ይሆናል። ከዚህ ውጪ ጡት የጠባው ሰው ቤተሰቦች ጡት ካጠቡ ሰዎች ቤተሰቦች ጋር የጡት ዝምድና ግንኙነት የላቸው። ያኒ فلا تنتشر الحرمة على من هو أعلى منه من آبائه وأمهاته وأعمامه وعماته عند ልጅ የሆነ ቤተሰብ ጋር ጡት ቢጠባ የሱ ቤተሰቦች አብሯቸው ጡት ለጠቡ እህቶቹም ይሁን ወንድሞቹ የጡት ማህረም ሊሆኑ አይችሉም። የሱ እህቶችም የሥጋ እህቶችም እዚህ ላሉ ለጡት እህቶቹ እህት ሊሆኑ አይችሉም። የወለዱት ወላጆቹ ላጠቡት ወላጆችም ማህረም ሊሆኑ አይችሉም። ማህረምነቱ ከጠባው ሰው ጋር ብቻ ነው። አብሮት ከጠቡ እህቶች ጋር በተመለከተ ከሁሉም ጋር ይተሳሰራል። በጊዜው ከተወለደው ሕፃን ጋር ብቻ ነው አንል። አብሮት ጡት ከጠባው ሕፃን በፊት የተወለዱትንም ከዛ በኋላ የሚወለዱትንም ያካትታል። ከዚህ በመነሳት አንድ ሕፃን ልጅ የሆነ ቤተሰብ ጋር ጡት ቢጠባ ለሱ ደግሞ የሥጋ እህቶች ቢኖሩት ከሱ ጋር አብሮ ጡት ከጠቡ ወንድ ልጆች መሃል የሱን የሥጋ እህት ማግባት ቢፈልግ ትችላለህ እንለዋለን። ምክንያቱም የጡት መጥባት ዝምድናው የሚገናኘው የሚያይዘው ከሱ ብቻ ነው። እዚህ ነው በቃዒዳ መልኩ ፉቃሃዎች ምን ይላሉ? ኢኽዋኑ ወአኸዋቱ አልሙርተዲዕ ላ ዓላቀተ ለሁም ቢልሙርዲዕ ይላል። ጡት የጠባው ልጅ ወንድሙና እህቶቹ ካጠባቿ ሴት ጋር ምንም አይነት ማህረምነት ትስስር ያላቸውም። ናም ጡት በመጥባቱ የእነሱ ቤተሰብ በመሆኑ የሆነ ቅርርብ ሊኖር ይችላል። የወንድማችን የጡት ቤተሰቦች ሊባል ይችላል። ላኪን ከማህረምነት አንፃር የጡት ወንድሜ እህት ናትና ተብሎ አብሮ መቀመጥ መጨባበጥ አይቻልም። ከፈለጉ መጋባት ይችላሉ፣ ሌላ ሐራም የሚያደርግ መንገድ ከሌለ ማለት ነው። እኔ ልብ መባል አለበት። በጡት ምክንያት የሚመጣው ማህረምነት የጠባውን ሰውና ልጆቹን ብቻ ነው የሚመለከተው። የጠባውን ሰውና የሱን ልጆች ብቻ ነው የሚመለከተው። ከዛ ውጪ ፈርዑንም ይሁን ሐሺያውን አይመለከትም ይላል። ፈርዑ ማለት ወላጆቹ ማለት ነው። ሐሺያው ማለት ወንድምና እህቶቹ ማለት ነው። ይህ በእንዲህ እንዳለ በደም ምክንያት ማህረምነት የሚገኝ የሚመስላቸው ሰዎች አሉ። ያኒ አንዲት ሴት ልጅ ለሆነ ወንድ ደም ብትሰጥ አሊያ ደግሞ ወንድ ለሴት ደም ቢሰጥ ማህረም ሊሆኑ አይችሉም። አንድ ወንድ ለሆነች ሴት ለሆነች እናት ደም ቢሰጥ ማህረም ይሆናል። አሊያ አንዲት እናት ለሆነ ሰው ደም ብትሰጥ የሷ ልጆች ለሱ ማህረም ይሆናሉ የሚባል ነገር የለም። እነዚህ ዋና ዋና የሚባሉ ነጥቦች ናቸው። ሸርጡን ልናቅ፣ አደቡን፣ ህጉን ልናቅ ይገባል። ከዛ በኋላ አስፈላጊ ሆኖ ከተገኘ ልናደርገው እንችላለን። ሸክና ሹብሃ ካለ ጠራጣሪ ነገሮች ካሉ መራቁና መጠንቀቁ የተሻለ ነው። ሕፃኑ በ2 ዓመት የዕድሜ ክልል ውስጥ መሆን አለበት። የሴት ልጅ ጡት መሆን አለበት። 5 ጊዜና ከዛ በላይ የጠባ መሆን አለበት። ጠብቻለሁ ሲል የሚመሰክርለት ሰው መኖር አለበት። በተለይ እዚህ ጋር ከፍተኛ ጥንቃቄ ያስፈልጋል። ሐታ ረሱል ሰለላሁ ዐለይሂ ወሰለም ጠንከር ያለ ንግግር ተናግሯል። አይሻ ጋር የሆነ ወንድ ቁጭ ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲገቡ ፊታቸው ተቀያየረ። አይሻ ይሄን ስታይ እነሆ አኺ ሚን الرضاعة አለቻቸው። የጡት ወንድሜ እኮ ነው አለቻቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የጡት ወንድሞቻችሁ እነማን እንደሆኑ ጠንቅቃችሁ ወቁ። ኢነማ الرضاعة من المجاعة የጡት ወንድም የሚባለው ሕፃን እያለ ተርቦ እናት ያጠባቸው እንደሆነ ነው የጡት ወንድም የሚባለው ብላ። የጡት ወንድምሽ ነኝ ስላለ የጡት አጎትሽ ነኝ ስላለ ብቻ ሒጃብን መተው ተገቢ አይደለም። አጠራጣሪ ነገሮች ካሉ መጠንቀቅና መራቅ ያስፈልጋል። እንደዚሁ የጡት ወንድም ማህረም ሊሆን ይችላል። ለጉዞ አብሮ መጓዝ ይችላሉ። ከሱ ጋር አብሮ መቀመጥ ይችላሉ። ለአጅነቢ ወንድ መሸፈን ግዴታ የሚሆነው ሁሉ እሱ ላይ መሸፈን ግዴታ አይሆንም። ምናልባት ፊትና ካለ እንደ ሁኔታው ሊከለከል ይችላል። ነገር ግን ኒካህ ማሰር አይችልም። እሱ የጡት ወንድም በአባትም በእናትም እንደሚገናኙ ሸቂቅ ወንድም አሊያ ደግሞ በአባት ብቻ እንደሚገናኙት ወንድም ኃላፊ ሆኖ ወልይ ሆኖ ኒካህ ሊያስር አይችልም። እንደዚሁ ደግሞ ከነሱ ጋርም አይወርስም ይላል። መሰል የሆኑ አህካሞችን ልናቅ ይገባናል። ጫፍ ጫፉን ብቻ
የያዘን ጌታችን በጀህልና ልንገዛው ሐላልን ሐራም ሐራምን ሐላል ልናደርግ አይገባንም። هذا والله تعالى أعلم። አላህ ለሁላችንም ጠቃሚ የሆነ እውቀት ከመልካም ስራ ጋር ያደለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። طالبا للعلم واعمل صالحا فهما إلى سبل الهدى سببان